ስኬታማ መሆን የምትፈልጉ ከሆነ ይሄንን ሐሳብ በደንብ ወሰዱት፣ ገንዘብ አድርጉት። ኢንተርኔት ላይ ነው ያገኘሁት። ምንድነው የሚለው? አንድ የገጠር ጎረምሳ እድሜው ለማግባት እንደደረሰ እናትና አባቱ ዳሩት። ሲድሩት አከታትሎ 2 ልጆች ወለደ። ያን የወለዳቸውን ልጆች ለማሳደግ አቅም ሲያጣ አገር ጥሎ ወደ ሩቅ አገር ወደ ሰው አገር ሄደ። 18 ዓመት እዛ አገር ለፋ ደከመ ይላል። የሰው አገር ኑሮ ስልችት ሲለው ሲደክመው ወደ አገሬ ወደ ቤተሰቦቼ ወደ ዘመዶቼ ልመለስ ብሎ አሰበና አሰሪውን ሄዶ ደሞዜን ስጠኝ። አሰሪው ቫት ቀንሶ ታክስ ቀንሶ አስራት ቀንሶ $3000 ሰጠ። $3000 ይዞ ልብሱን ይዞ በትካዜ እየሄደ ጥቂት እንደሄደ አንድ ሽማግሌ ያገኙት። የኔ ልጅ ምን ሆነህ ነው? ውስጥህ ላይ ሐዘን ይሰማል አያለሁ። ያልተሳካለት ሰው ነኝ አባባ፣ ስኬት የራቀው ሰው ነኝ እኔ። ሰውየው ቆም አሉና የኔ ልጅ እንዲሳካልህ ትፈልጋለህ? አዎ። እርግጠኛ ነህ? አዎ። እሺ እኔ ስኬት መንገዱን አሳይሃለሁ፣ $1000 ስጠኝ። የ18 ዓመት ደሞዙ $3000 ናት። እንግዲህ ከዚህ ነገር መላቀቅ አለብኝ ብሎ $1000 ሰጣቸው። የኔ ልጅ አየህ፣ አቋራጭ ጎዳና ነው ብለህ በማታውቀው መንገድ እንዳትሄድ አሉት። በቃ አላቸው። አዎ ግን ሌላም እሰጥሃለሁ አሉት። እሺ ምንድነው ሲላቸው፣ ሁለተኛውን እንድነግርህ ትፈልጋለህ? ነገርኩ ማለት ተሳካለህ አሉት። በቃ እሱ በጣም ይገርማል። ሰፍ ብሎ እሺ ምንድነው? በማያገባ ነገር ጣልቃ አትግባ። እንዴ በቃ አዎ ሶስተኛውን ነገርኩ ማለት አበቃ አሉት። እና $1000 የተቀበለ $3000 ሶስተኛውን የኔ ልጅ አሉት። ሶስተኛውን እየነገርኩ ነው ስማ አሉት። ለክፉ ነገር እንዳትቸኩል አሉት። በቃ አዎ $3000 ሰጥቶ 3 ነገር ተቀብሎ እየሄደ ጥቂት እንደራቀ የአገሩን የበቅሎ ነጋዴዎች ያገኛል። የበቅሎ ነጋዴዎችን ያገኝና ከዛ ከነሱ ጋር እንዴ የአቶ እንትና ልጅ ነህ አይደል እንዴ? ገርጥተሃል ነጥተሃል እኮ አሉት። አዎ አገር ጥዬ ሂጄ እንደዚህ ወደ አገር እየተመለስኩ ነው አላቸው። ታዳኛም እኮ ወደዛው እየሄድን ነው ና እንሂድ አሉትና ጥቂት እንደሄዱ በዚህኛው መንገድ እኮ አቋራጭ ነውና ቶሎ እንደርሳለን አሉት። ከዛ አብረው ጥቂት እንደሄዱ የሽማግሌው ቃል የኔ ልጅ አቋራጭ ጎዳና ነው ብለህ በማታውቀው መንገድ እንዳትሄድ የሚለው ቃል ክሊክ ሲያደርግበት ይቅርታ እኔ መንገድ ስለማላውቀው እናንተ ሂዱ፣ በማውቀው መንገድ ይሻለኛል፣ በረጅሙ ጎዳና ልሂድ ብሎ ተለያቸው። እና ሂዶ አንድ ከተማ ሲደርስ ከሚድናይት ላይ 6 ሰዓት ላይ ይደርሳል ይላል ጽሑፉ። 6 ሰዓት ላይ ልክ ሲደርስ ማደሪያ የለም፣ ሁሉም ተዘጋግቷል። ከዛ አንድ ጎረምሳ ጥግ ላይ ጸጉሩን እንደዚህ እየተቀለለ ቆሟል። እና የሚያሳድረኝ ቤቴ እግዚአብሔር ምለው የለም ሲሉ መሽቷል እኮ ምን ሆናል ያማል እንደ በዚህ ሰዓት እስኪዛ ኩራዝ የሚበራበት ቤት ሂድና እንደው ካልገደሉ ነው እዛ ጠይቅ እስኪያሉ። ከዛ እንደምንም ሄዶ የሩቅ ሀገር እንግዳ ነኝ ማደሪያ አጥቼ ነው ቤቴ እግዚአብሔር ነው ግባ ብሎ ገባ። ልክ ገብቶ ቁጭ ብሎ የእግር ውሃ መጡለት፣ መታጠብ ጀመረ። ከየት መጥተህ ነው ሲሉት ከእንደዚህ ሀገር ምናምን። በየትኛው መንገድ ነው የመጣው አሉት። በዚህ የሚገርም በዛ መንገድ የመጡ እኮ የበቅሎ ነጋዴዎች እኮ ሽፍታ ገደላቸው አሉት። ከዛ እሱ ያንን ምክር እያሰላሰለ እንኳን ሰለሜ ብዬ አቋራጭ ጎዳና ነው ብዬ ነፍሴን አላጠፋው እያለ ከዛ ወዳው የሰውየው ባለቤት ከጓዳ ስትወጣ ግማሽ ዘንዶ ግማሽ ሰው ናት ምግብ ይዛ ስትወጣ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ እንዴት አንተ ሰው አይደል ከዘንዶ ጋር እንዴት ትኖራለህ ሊል ሲል ሰውየው በማይመለከት ጉዳይ ጣልቃ አትግባ የሚለው ቃል
እያለ ዋጠው። ከዛ ሰውየው ሲያየው ምንም አይናገርም። ምግቡን በላ ጨረሰ። ከዛ ወደ ውስጥ ገባ። ከዛ አመጣውና ባለቤቱ ይዞት ወደ ውስጥ ገባና አየህ አለው፣ አንገት፣ እግር፣ እጅ ተቆራርጧል፣ ክምር ሆኗል እንደመቀስ። ይህን ሁሉ እኔ ነኝ የገደልኳቸው አለው። አንተ ግን ከመሞት ተርፈሃል አለው። ትገርማለህ፣ እንዳንተ አይነት ሰው አይቼ አላቅም አለው። ለምን እንደገደልኳቸው ታውቃለህ አለው። የምወዳትን ፍቅሬን ሚስቴን እንደ ከዘንዶ ጋር ሲሉኝ እኔ እርድ እኔ በአንተ ተገርሜያለሁ፣ ተደንቄብሃለሁ አለው። ስለዚህ አለው የአገሩ ከበርቴ ሰው እኔ ነኝ አለው። በቃ እድሜ የሚሄደዋል ከዚህ በኋላ የሀብቴን እኩሌታ እሰጥሃለሁ አለው። ዶላሩን፣ ወርቁን፣ ብሩን፣ ማይኒንጉን፣ ኤመራልዱን፣ ሳፋይሩን አሸክሙ። ጠዋት ማለዳ ተነስቶ ወደ አገሩ ሄደ። ልክ አገሩን በዛው ሴም ታይም ላይ 6 ሰዓት ከምሽቱ ደረሰና ቤቱ ሁሉ ተቀይሯል፣ ሰፈሩ ተቀይሯል፣ አካባቢው ተቀይሯል። የእሱ ቤት አልተቀየረችም። ወደ ቤቱ ሄዶ በእንጨት የተዘጋች በር ናት። ከፍቶ ሲገባ ባለቤቱ ከጎረምሶች ጋር ተኝታለች። ችን ይወዳል ሰውየው ልጅ። እኔ ቤተሰቤን ለውጣለሁ ብዬ ደክሜ ውጭ ወጥቶ ትልቅ ድንጋይ አንስቶ ናቷን ጊዜ ሽማግሌ ለክፉ ነገር መደቡን ፈፍ ብሎ ተኛ። ልክ ሰማዩ ዳመና ቀይ ሲሆን ሊነጋጋ ሲያቅላላ ባለቤት ቀና ብላ ስታይ ባሏ መጥቷል። ባሌ፣ የልጅነት ባሌ ብላጮች። ከዛ ወዲያው ቀሰቀሰ። የሰፈሩን ሰው ጠራችና ቀስቅሳ እንደዚህ አለችው፣ ያኔ ስትሄድ የተወለዱ ልጆች ያቸው አለችው። ስኬታማ መሆን ትፈልጋላችሁ? ማይንድ ኦን ዩር ቢዝነስ። በማይመለከታችሁ ጉዳይ ላይ